ሰላም ጤና ይስጥልኝ የማይንድሴት ቲዩብ ተመልካቾች እንደምን ከርማችኋል? ሳምንታችሁ እንዴት እየሄደ ነው? አየሩ ትንሽ እየተለወጠ ነው? ሁሉ ሰላም ነው ወይ እያልን ዶክ አንተ እንዴት ነህ? ተለወጠ እንደ በሌለንበት አንተ ጋር ብዙ አልተለወጠም። ምን ሆነ? ትንሽ ከመቀዝቀዝ ጀምሯል አይደል? እሺ እኔ ቀደሞ ቀን ብቆኝ ብዬ ስለነበረ የአየር እኮ አይናገርም ዘንድ ነው። ለነገሩ ደህና ነኝ። ዳመና አንድ ትንሽ አንድ ሁለት ዘንቦ ነበር። አሁን እንግዲህ ስንዴ ጤፍ ባይዘራም የበልግ ጊዜ ነው። ከወቅቶች ውስጥ አንተ ሞር ደስ የሚልህ አለ ወይም ማልወደው አምኖሹር በጣም ወደው ናንሴ መጨረሻ ጀምሮ እስከ መስከረም መጨረሻ አይ ቲንክ ከልጅነትም ጋር ይያዛል። ትምህርት ቤት ሲከፈት በጣም ደስ ይለናል። ከተለያዩቻቸው ጓደኞች ጋር ትገናኛለች። አዲስ ልብስ እርግጥ እናንተ ሁሌ አዲስ ልብስ ስለምትለብሱ የሆኖቹ ልጆች እዛን ጊዜ በአመት የሚገዙ ልብሶች አሉ። ደብተር አዲስ፣ ሁሉ ነገር አዲስ ይሸታል። እንቁጣጣሽ አለ፣ ከቡሄ ይጀምራል። የሆነ አይነት ድባብ አለ። ዝናቡ መቀነስ ይጀምራል። እኛ ልጆች ሆነን ቤት ሞጆ ያደግኩበት ቦታ ከብቶች ነበሩን ሁላችንም ኦልሞስት ጎረቤት። ስለዚህ ክረምት ትምህርት የለም፣ ከብቶች ይዘን እንወጣለን። አይዘላረፋን ከዛ ግን ትምህርት ይናፍቅሻል። በመሀል ከጓደኞችን የምታገኝበት ነው። ሰች ዲፍረንት ፊሊንግ። ስለዚህ ባይፋር ሞዶም አንደኛ በዓል እንቁጣጣሽ ነው። ከዛ ቲንክ ትምህርት ቤት ተከፍቶ እንግዲህ መጀመሪያዎቹ ጊዜ የቤት ስራ ምን የለም፣ ፋን አዲስ ክላስ ነው፣ አዲስ ወንበር ላይ አዲስ ጓደኛ ጋር። ስለዚህ ያ ትዝታ ይመስለኛል። አሁንም በጣም ነው የምወደው። ዩኤስም እያለሁ በጣም ሚስም ማድረገው ኒው ይርን ነው። የፈረንጆቹ ኒው ይር ክረምት ማለት የነሱ ደግሞ ያው በረዶ ስለሆነ አንዳንዴ ስኖ ደስ ይላል። ግን እንቁጣጣሽ ባይፋር መስከረም፣ ናሴ፣ ጥቅምት፣ ሰኔም ደስ የሚለው ነገር አለ። ትምህርት ስታጨርሺ ያው ውጤት ይገኛል ምናምን፣ ከዛ ትምህርት ቤት አለቀ ይባላል። ግን አይ ቲንክ አይ ስቲል ፕሪፈር መስከረም። ደስ ይላል በጣም። በእርግጥ ከወራት እንደ ሚያዝያ የሚሆን ወሬ የለም ትያለሽ። ለምንድን ነው በሚያዝያ የተወለደ ሰዓት? ያው ከዚህ በፊት ብዙውን ጊዜ የተለያዩ ፕሮግራሞችን ስንለቅ ብዙ ሰዎች ያያሉ፣ ግን ሰብስክራይብ አያደርጉም እና ያው ኦልሞስት ከግማሽ በላይ ሰብስክራይብ ያላረገ ተመልካች ነው ያለን። ቢያደርጉ ቻናሉ ያድጋል። ምን ልትፈልገሽ ነው? እሱን ሲያድግ ደግሞ ያው እኛም መስራት የምንችላቸውን ነገሮች ማስፋትም እንችላለን። የተለያዩ ፕሮግራሞችን ለመጨመር ለማለትም እይታውንም ለሌሎች ሰዎች እንዲደርስ ሰብስክራይብ ቢያደርጉ ሼር ቢያደርጉ በጣም አይደል? ያ ምንም እንግዲህ ጣታችሁን መጠቀም ብቻ ነው። ክሊክ ነው፣ ቀለምም አታወጡም። እዚህ የምትችሉ ሰብስክራይብ እና ለሌሎች ሼር ብታደርጉት ጥሩ ነው። ያው ስለምታደርጉ ነው በጣም እናመሰግናቸዋለን። እሱም ብለን እንድንጀምር ብዬ ነው። የዛሬው ጥያቄ በደንብ የተለያዩ ጠንካራ ሀሳቦች የምናነሳበት ስለሆኑ ወደ ጥያቄው እንለፍና ሀሳቦች እናነሳለን። ሰላም ዶክተር ምረት፣ እኔ እናት ነኝና በቅርቡ ነው ልጄን የወለድኩት። ከወለድኩ በኋላ በስሜትና በአእምሮ በጣም ድካምና ብቸኝነት ይሰማኛል። ከሰዎች ፍቅር፣ እንክብካቤና ግንዛቤ ጠብቃለሁ። ነገር ግን ያንን ሳላገኝ ስቀር በጣም ይጎዳኛል። ስለዚህ ስሜቴን ብዙ ጊዜ ወደ ውስጤ አቆያለሁና ለማንም መናገር አልፈልግም። ምክንያቱም ስሜቴን ከመረዳት ይልቅ እኔ ልክ እንዳልሆንኩ ነው የሚነግሩኝ። እነዚህ ስሜቶች ከወሊድ በኋላ የሚመጣ ድብርት ወይም ፖስትፓርተም ዲፕሬሽን ሊሆኑ ይችላሉ። ከሌሎች ሰዎች ብዙ ስሜታዊ ድጋፍ መጠበቅን እንዴት መቀነስ እችላለሁ? እና በውስጤ ሰላምና ጥንካሬ እንዴት ላገኝ እችላለሁ? ለሚያጋሩት እውቀትና ፖድካስቶች እጅግ አመሰግናለሁ። እስቲ ምን ትመክራቸዋለሽ? እኔ እንኳን ብዙ ጊዜ ስለ ፖስትፓርተም ዲፕሬሽን እና ከዛ ከወሊድ ጋር ተያይዞ የሚመጣ ካሉች ልምዶች ከኔ ልምድ የሚገርመው ብዙ የወለዱ ጓደኞች አካባቢ ላይ ያሉና በጣም መጠየቅ ከምወደው ቶፒክ አንዱ ነው ይሄ። በጣም ኪኒን ይዘሽ እንደምትዞሪም አውቃለሁ። ብዙ ከአንዷ እናት የሰማሁትን ምክር ለሌላው ባቀብል ነው እንጂ ብዙ ግን ኢንትረስቲንግ ይመስለኛል። ብዙ በሀገራችን እንደዚህ በነፃነት ሰው ስላለው የወሊድ ኤክስፒሪየንስ ብዙ የሚነጋገር አይመስለኝም እና አንዳንዱን ነገር ስሰማ እንዴ እስካሁን ለምንድነው ያልሰማም ሰው ሳገኝ በጣም እንትን ይለኛል እና ያው ለራሴ በኤክስፒሪየንስ ባላቀውም
በጣም ቢወራበት ጥሩ የሆነ ሀሳብ ስለሆነ ይህን ጥያቄ ማንሳታችን ደስ ብሎኛል። ያው ዲፕሬሽንም ይላል አንዳንድ ሰው ይሄ ሞር ከሳይካያትሪ አንጻር ሊታይ የሚገባው ሀሳብ ነው ብሎ ሊያስብም ስለሚችል በአጠቃላይ እንደው እንደ መግቢያ ምን መረዳት እንችላለን ስለ ፖስትፓርተም ዲፕሬሽን? እንግዲህ ከወሊድ ጋር ያሉ ነገሮች በብዙ አንግል የሚታዩ ናቸው። አንደኛ ከራሱ ከእርግዝናው ጋራ፣ ከዛ ደግሞ ከመውለድ ጋራ፣ ከዛ ደግሞ ከወሊድ በኋላ ካሉ ኃላፊነቶችና ማህበራዊ ሁኔታዎች ጋር ይያያዛል። እንግዲህ ያው ፖስትፓርተም ዲፕሬሽን የሚባለው ክሊኒካል ዳያግኖሲስ ነው። እንግዲህ የሆነ አይነት ክራይቴሪያዎች ማሟላት አለበት። ሲሪየስ ህመምም ሊሆን ይችላል። በአጠቃላይ ስፔክትረም ነው ማለት አንድ አይነት ሳይሆን በጣም ማይልድ ከሆነ እስከ በጣም ሲቪር እስከሆነ እንግዲህ በጣም የመጨረሻው ትንሹ ፖስትፓርተም ብሉስ ነው የሚባለው። ሰዎች ያው ከመውሊድ በኋላ ፕሮሰስ ኦፍ መውለድ፣ እርግዝና፣ ከዛ ደግሞ እንደገና ህፃን ተወልዶ ወይም ተወልዳ በኃላፊነት ውስጥ ሲገባ የሚፈጥረው በጣም ብዙ ድሬኒንግ ነው። 9 ወር በእርግዝና ከተቆየ በኋላ የሰው ሁሉ ምጥና የወሊድ መንገድ ይለያያል። እሱ በጣም ድሬኒንግ፣ ፕራይቬሲን በጣም ኢንቬድ የሚያደርግ ፊዚካል ፔን ያለው፣ ኢሞሽናል ፔን ያለው፣ ብዙ እርግጠኛ አለመሆን ያለው። ከዛ ደግሞ ልጅ እንደተወለደ ደግሞ እንግዲህ የአንዳንድ ሰዎች በኦፕሬሽን ይወልዳሉ ወይም ደግሞ ዲፊካልትና ረጅም ምጥ ሊኖር ይችላል። ባይሆንም ግን ያው ደግሞ ማይተኛ ልጅ ነው የሚመጣው። ማጥባት የሚለው አለ፣ ከዛ መንከባከብ አለ። ልጆች ደግሞ መጀመሪያ በጣም በተለይ መጀመሪያ ሲሆን ከባድ ነው፣ ግን ሁለተኛውም ብዙ አይቀልም። ፍራጃይል የሆኑበት ጊዜ ስለሆነ በየሰዓቱ ስለሚነሱ ሰፖርት በተለይ ከሌለ እገዛ፣ ያ ደግሞ ራሱ ከእንቅልፍ ጋራ አመጋገብ ጋራ ሳምሃው ኮንፋይንድ መሆን ደግሞ እኛም አራስ ቤት ጨለም ይላል መሰለኝ መጋረጃ ምናምን የሆኑ አይነት ነገሮች አሉ። ስለዚህ ይሄ በአጠቃላይ በራሱ ሲቹዌሽናል ዲፕሬሽን ወይም ፊሊንግ ዳውን፣ ፊሊንግ ብሉዝ፣ ቦዲ ኢሜጅ ይቀየራል በዛ ሰዓት እንደተወለደ። ከእርግዝና በኋላ የተለያዩ ነገሮች ስራ ማቆም ይኖራል። አንዳንድ ጊዜ ለማቆም አለመቻል፣ ቤት ውስጥ ያሉ ሬስፖንሲቢሊቲዎች፣ ሌሎች ልጆች ካሉ የነሱ ጫና፣ ፋሚሊ ዳይናሚክሱ በአጠቃላይ ይቀየራል። ስለዚህ በራሱ ይሄ ሁሉ ስትረሱ የሙድ ችግር ሊፈጥር ይችላል ሲቹዌሽናሊ። እንግዲህ አንዳንድ ሰዎች ደግሞ እንደ ማንኛውም ለዲፕሬሽን ወይም ደግሞ ለድባቴ ለድብርት የተጋለጠ ባዮሎጂካል ሴቲንግ ያላቸው ሰዎች አሉ። ፕሪኤግዚስቲንግ ዲፕሬሽን ወይም የቀደመ ዲፕሬሽንም ሊኖራቸው ይችላል። ከዛ ባሻገር እንግዲህ በፋሚሊ የመሄድ ባህሪ ያለው ብርሃን በጣም አስፈላጊ ነው ለሙዳችን። ወደ ጨለማ ውስጥ ኮንፋይንድ መሆኑ እንዳለ ሆኖ እንግዲህ ያ ዲስፖዚሽን ካለ ያ ብሉዝ የምንለው ሞር ዲፕሬሽን የመሆን አቅም ይኖረዋል። ከበጣም ከከፋ ደግሞ ሳይኮቲክ ዲፕሬሽን የምንለው አለ። ድምፅ መስማት፣ ተጠራጣሪ መሆን፣ ከዛ ወደ ሱሳይዳል ቴንደንሲ ራስን ለማጥፋት ወይም ኢንፋንቲሳይድ ይባላል። የወለዱትን ልጅ የመግደል ፍላጎት በጣም ኢምፐልሲቭ የሆነ ወይም ደግሞ ድምፅ የመስማት ነገሮች እንግዲህ መጨረሻው ጥግ ያለው ነው። እንግዲህ ብዙ ሰው ወደዚህኛው ሳይድ ይህንን ምንም ፊል ሳላረግ አለፍኩ የሚል ብዙ ሰው አይኖርም። ግን በአብዛኛው ከክሊኒካል ዲፕሬሽን ሌቭል ጀምሮ ያለው ያው ሕክምና ማግኘት እገዛ ማግኘት አለበት። በዛን ጊዜ ደግሞ ሌላው ኮንሲደር የምታደረጊው እናት ስለምታጠባ መድኃኒት መስጠትም አስቸጋሪ ነው። ምክንያቱም ወደ ልጁ ላይ ጫና ይኖረዋል የሚል እይታ ስላለ አንዳንድ ሰዎች ከእርግዝናው ሰዓት ደግሞ ይጀምር ይችላል ዲፕሬሽኑ። ሲወልዱ የሚተዋቸው አሉ፣ ደግሞ ሲወልዱ የሚጀምር እንትን አለ። በአጠቃላይ ምንድን ነው ምልክቱ ሲባል አንደኛ የሙድ ወይም ስሜት ዝቅ ማለት፣ የህይወትን ጨልሞ ማየት፣ ተስፋ መቁረጥ፣ ማልቀስ፣ እንቅልፍ መዛባት ወይ ዝም ብሎ መተኛት ወይ አለመተኛት፣ የምግብ ፍላጎት መጥፋት ወይንም ደግሞ በጣም መብላት፣ ከሰዎች ጋር በቀላሉ መጋጨት፣ ማልቀስ፣ ፍላጎት ማጣት፣ ለራስ ኬር ለማድረግ ወይም ለህፃን ሰልፍ ኬር ራስን መጣል ማለት ነው። ምንም ሞቲቬሽን ማጣት፣ እነዚህ ነገሮች ኮንሲስተንትሊ እንግዲህ ሌላው ሜጀር ዲፕሬሽን አትሊስት 2 ሳምንት እነዚህ ስሜቶች
ቢያንስ 5 የስሜት አይነቶች መኖር አለባቸው ከፍተኛ ዲፕሬሽን ለማለት። እናቶች ላይ ግን ይሄ ነገር ነው በጣም ስሜቱ ከፍተኛ ሆኖ ጥቂት ቀናትም ቢሆን አቴንሽን ይፈልጋል። እንግዲህ በአጠቃላይ ትሪትመንቱ ጋር ስትመጪ ወደ ካውንስሊንግ መሄድ በጣም ይረዳል። ቤት ውስጥ ያለ ሰፖርቶች፣ አንደርስታንዲንግ የሆነ ቤተሰብ በየደረጃውና በየግንኙነት አይነት ውስጥ በጣም ጠቃሚ ነው። በስልክም ቢሆን ከጓደኞች ጋር ማውራት። ችግሩ ያው ዲፕሬሽን ከሰው እንድትለይ ነው የሚገፋሽ። አይሶሌሽን ነው ዋናው አንዱ ምልክቱ። የሚያስፈልግሽ ደግሞ ሰው ነው። ሁሉም ነገር ሰዎች ሊረዱሽ ስለማይፈልጉ ሳይሆን አንዱ ትልቁ ዲፕሬሽን አንቺ ራስሽ አትፈልጊያቸውም። ስለዚህ ምንድነው ትገፊያቸውና ለምን ሄዱ ብለሽ ደግሞ ሁለተኛ ታኮርፊያቸዋለሽ። ስለዚህ ያንም ቴንደንሲ ማወቅ ያስፈልጋል። ማለት ሰዎች ሊረዱን የማይፈልጉት ወይም ሊረዱን የማይችሉት ያ ስሜቱ እኛም እነሱ እንድንገፋቸው። ሰዎች ደግሞ አንዳንዴ ይከብዳቸዋል፣ ነጭናጫ ያደርጋል፣ አልቃሻ ያደርጋል። እንግዲህ እንደዚህ አይነት ባህሪ ሲኖረን ደግሞ ሰዎች ስፔስ መስጠት ይፈልጋሉ። ያ ደግሞ የሚያግዘን ሰው እንዳጣን እንዲሰማን ያደርጋል። ይሄንን እንግዲህ ቤተሰብ መረዳት አለበት። በዛ ሁኔታ ውስጥ ያለች እናት በዛ ሁኔታ ውስጥ ስትሆን በተለይ ከፍተኛ ዲፕሬሽን ወደ ሱሳይድ ስሜት ያው ስለሚፈሩ አይናገሩም። አንዳንድ ሰዎች ከሞከሩ በኋላ ነው የሚደረስባቸው። ህፃናትንም ደግሞ በማያስቡት ምክንያት ግደይ የሚል ስሜት ይሄ እንግዲህ ምንድን ነው ማወቅ የዚህ ስሜቱ የከፍተኛ ደረጃ መድረስ ባህሪ ነው። ስለዚህ ምግብ ላይ አይበሉም ወይም ልጁን ማጥባት አይፈልጉም። በቃ እንደ ፎሬን የማየት የዛ ችግር መንስኤ አድርጎ ይመለከታል። ሰዎች ሚስ አንደርስታንድ በቀላሉ ማድረግ፣ ተጠራጣሪ መሆን፣ ሆድ በቀላሉ መባስ። አሁን ጠያቂያችን እንዳሉት ምናልባት እንግዲህ ያ ሁሉ ነገር ሊኖር ይችላል። ስለዚህ አንዱ ቤተሰብ ያንን ክሮስ አድርጎ ማገዝ መቻል ነው። እንግዲህ ይሄ ዋናው ነገር ሲሆን አንደኛ ይሄ በቀላሉ ሊታከምም ሊስተካከልም የሚችል ነገር ስለሆነ ብርሃን ላይ ራስን ኤክስፖዝ ማድረግ፣ ለስለስ ያሉ ሙዚቃዎችን ማድረግ፣ ቤተሰብ አብሮ መሆን፣ አንዳንድ ከባድ ስራዎችን ፔን ካለ ለምሳሌ ፔኑን ማከም፣ ሌሊት እንቅልፍ ያለመተኛት ሁኔታ ምናምን ካለ ጥቂት ቀናትም ቢሆን ያልተቋረጠ እንቅልፍ በደንብ ካረፉ አንዳንድ ሰዎች ስሜታቸው ቶሎ ይስተካከላል። ከዛ ውጭ እንግዲህ በጣም ከባሰ ደግሞ ምንም እንትን የለው፣ መድኃኒቱን መውሰድ ይቻላል። ከማጥባት ጋራ ችግር የሌላቸው አይነት መድኃኒቶችም ስላሉ ቶሎ ገዛ ማግኘት ይረዳል። በሀገራችን ውስጥ አሁን ስለ ፖስትፓርተም ዲፕሬሽን ወይም ከወሊድ በኋላ ያለ ድባቴ ብለን ብንለው አሁን እሱ ያለው አረዳድ ምን ያህል ነው ብለን ማለት እንችላለን? አንዳንድ ጽሁፎችን ሳነባውን ከ4 ሴቶች ውስጥ አንድ ሴት በእንደዚህ አይነት ፖስትፓርተም ብሉዝ እስከ ዲፕሬሽን ባለው እንትን ውስጥ ስሜት እንደሚሰማቸው ቅድም እንዳነሳኸው በጣም ኮመን የሆነ ነገር ነው። ግን በእኛ ሀገር ውስጥ እንዴት ነው የምናየው? በደንብ አዌርነስ አለ? ሰው ያውቃል ምን ማለት እንደሆነ፣ እንዴት ትሪት እንደሚደረግ ምን ማለት እንችላለን? ስለሱ አዌርነስ አለ ማለት ይከብዳል። በአጠቃላይ ይሄ ፖስትፓርታል ብሉዝ ወይንም ደግሞ የድብርት ስሜት የማይሰማት እናት አለች ብዬ አላስብም። በጣም ከባድ ፕሮሰስ ስለሆነ እርግዝናው የወሊድ ፕሮሰሱ ሁል ጊዜ ፕሌዘንት ኤክስፒሪየንስ ላይሆን ይችላል። በጣም ፕላን ሆኖ በብዙ አይነት ኬር እና ፕራይቬሲ ያንን ስንቱ እናት ያገኛል ሌላ ጥያቄ ነው። ከዛ ደግሞ ወጥቶ የልጅ ኬር ላይ ያለው በርደን ትልቅ ነው። ስለዚህ እኔ እንትን የምለው ለታመሙ ሳይሆን ሁሉም ሰዎች ያን አይነት ስሜት ውስጥ እንደሚያልፉ ተገንዝቦ የተቻለውን ያህል ኢሞሽናል ሰፖርት፣ ስፒሪቹዋል መንፈሳዊ ሰፖርት፣ አለመወንጀል፣ ስፔስ መስጠት፣ እነሱም ደግሞ ያ ስሜት እያለፉበት ያለው ነገሮችን በሌላ ኔጌቲቭ አድርጎ እንደሚያሳያቸው የሚረዳቸውንም የሚያግዛቸውንም ሰው ደግሞ እንደሚገፉ አንዳንድ ጊዜ ሆድ በቀላሉ እንደሚብሳቸው ሌላ ሰውንም ሊያስከፉ እንደሚችሉ በዛ ስሜት ውስጥ። ምክንያቱም ሌላውም ሰው ደግሞ ያን አይረዳም። ለእሷ እንዲህ ባረግ እንዲህ ትለኛለች እንዴ ብሎ በቀላሉ የቅርብ ሰዎች ራሱ ትንሽ ዊዝድሮ ሊያደርጉ ይችላሉ። ስለዚህ ያንን እንዲረዱ ያው አስፈላጊ ነው። ለባሰውም እንኳን ነው አሁን ትልቁ ችግር። ለባሰው የት ነው መሄድ ያለባቸው? እንግዲህ አሁን ሪሌቲቭሊ የማማከር አገልግሎት የሚሰጡና ይህንን ሊረዱ የሚችሉ የስነ ልቦና ባለሙያዎች
እስከ ሳይኪያትሪክ ክሊኒክ እና ሆስፒታሎች በግልም በመንግስትም ያሉ አሉ። እነሱ ያውቁታል በደንብ። ግን ያው ፐብሊክ አዌርነሱ ነው ትንሽ በሚዲያም ላይ ብዙ ስለማይታይ ይህንን ነገር ግን ምንድነው እንደዚህ አይነት የሚሰማው ሰው በቃ አንድ ሰው ከወሊድ በኋላ ሳልና ወጋት ቢኖረው ሳምባውን ለመመርመር እንደሚሄድ እነዚህ የአእምሮ ተግባራት ስሜት የማሰብ እና ራስን የመምራት የማቀድ እንትኖቻችን ሲነኩ አእምሮአችንን ማሳየትና እገዛ ማግኘት ተገቢ ነው። ከሳምባ ከጉበት ለይቶ አለማየት የተሻለ ነው። ግን ያው ብዙ ጊዜ በጣም መንፈሳዊ ይደረጋል ወይንም ደግሞ ማህበራዊ ታቦች ይደረቡበታል። ወር እስኪሞላ ከቤት አለመውጣትን ጨምሮ ነው። በደንብ ፍሬሽ ኤር ላይት ማግኘት በጣም ትልቅ ኢምፓክት አለው። ምንም ከወሊድ ጋር የሚጋጭ ነገር የለውም። ከዛ ማህበራዊ ግብይቶችን አለመነጠል አዝመቸስ ፖስብል አብሮ ኢንተራክት ማድረግ ወጣ ብሎ ወክ አድርጎ መምጣት ሴም ዴይም ይቻላል። ያን ምንም ኮንትራኢንዲኬሽን የለውም። ግን ብዙ ጊዜ ለ2 ሳምንት ላያስወጡሽ ይችላሉ ከቤት። አመጋገብም ላይ በጣም ሄቪ የሆነ ያው እሱም ጭነት ስለሆነ ቀለል ያሉ ሙድን ኢንላይት የሚያደርጉ ነገሮችን ማድረግ የተሻለ ነው። አንዳንዴ ያው ሰዎች የጠቀሙን ስለሚመስላቸው አንዳንዴ የምግብ ጫናውና ጭነቱም ፈተና ነው። ፈሳሽ በደንብ መውሰድ፣ ብሊድ ያደረጉ ከሆነ ደሙን የሚተካበትን መንገድ ሐኪም የሚለውን መስማት። ሌላ ግን ከወሊድ ጋር በተያያዘ የወሊድ አካላት እና ሰርጂካሊም ከሆነ የተወለደው ቁስሉ በትክክል ካልዳነ አንዳንዴ በቃ የሚሸፋፈኑ ነገሮች አሉ። እነሱ እዛ ኤሪያ ላይ ያለው ችግር በፔን መልክም ይሁን በዲስከምፈርት በመስጠት እንደዚህ አይነት ስሜቶችን ሊያባብስ ይችላል። ስለዚህ ያው የጤና ባለሙያዎችም ኤክስትራ ኃላፊነት አላቸው። ግን እናትም የሆኑት ቤተሰብም ይሄንን አይነት ነገር እንደ ኖርማል ትንሽ 3 ቀን 7 ቀን የሚለው ጫናና ህመሙን ሊያብሰው ይችላል። ህመምና ዲፕሬሽን ይመጋገባሉ። ዲፕሬሽኑ ህመሙን ያብሰዋል፣ ህመም ደግሞ ዲፕሬሽኑን ያብሰዋል። እንቅልፍ ማጣትና ዲፕሬሽን ይመጋገባሉ። ካልተኛሽ ዲፕረስ ትሆኛለሽ፣ ዲፕረስ ከሆንሽ አትተኝም። ስለዚህ እንቅልፍ ችግር ካለ ፊክስ መደረግ አለበት። እንደዛ አንዳንዴ በእኛ ባህል ያው ከእናቶች አያቶች እንደዚህ ከዚህ በፊት ወልደው የሚያውቁ ሰዎች ብዙ የተለያዩ እነሱ በወለዱበት ጊዜ ከተመከሩት አንጻር ሌላም ቦታ ካዩት አንጻር የተለያየ ኦልሞስት የባህል ሕክምና የሚመስል አይነት ቴክ አለው። ብዙ ሰው እንደዚህ የወለዱ ሰዎች ቤት አካባቢ ያው ብዙ ነገር በጣም ትራዲሽናልም ስለሆነ እንዳልከው አንዳንድ ህመሞች ሊታለፉም ይችላሉ እና እንደዚህ የድብርት ወይም ድባቴ ፊሊንጉንም የሚጨምሩ ነገሮች አሉ። አሁን ልጁን በስነ ስርዓት ሃንድል እያደረግሽ አይደለም የሚል አሁን ቅድም ጠያቂያችንም እንደሚያነሱት ይሄ ጊልት እንዲሰማቸው ማድረግ ወይም የሆነ አይነት በቂ የሆነ ወላጅነትን እያሳዩ እንደሆነ እንዳይሰማቸው የሚያደርጉ አንዳንድ በባህላችን የተለመዱ ነገሮች አሉ ይመስለኛልና አጠቃላይ አካባቢያችን የወለደ ሰው ካለ እንዴት ነው ትሪት ማድረግ ያለብን? ቅርብም ቢሆን ሩቅም ቢሆን ምን ማሰብ አለበት ሰው? ያው እንግዲህ መሰለሽ በሆነ ነገር ላይ የተሻለ ልምድ ያላቸው ሰዎች 2 ችግር ይኖራቸዋል። አንዳንዴ ምን ያህል ማወቃቸውን ለማሳየትም የሚሄዱበት ፕራክቲካል ያልሆኑ ምክሮች በቃ ሁሉንም ነገር የሚያደርጉበት ሁኔታ አለ። እነሱ እንደዛ እንዳላለፉ ልባቸው ቢያቆም ግን የዛ አይነት ችግር አለ። ስለዚህ የሚመክሩሽ ምክር ፕራክቲካል አይደለም። በቃ they want to tell you ብዙ ነገር አጋነው እንድትፈሪ የሚያደርግ ወይንም ራስሽን እንዳታከብሪ ወይም ደግሞ በጣም ባዶነትና የበታችነት እንዲሰማሽ የሚያደርግ ነገር። ያ እንግዲህ ሰዎች አንድም ከሰሩት ትልቅ ስራ ነው ራሳቸውን የሚያስደስቱት፣ ሁለትም ሌሎችን ካሳነሱበት ትልቅነት ውስጥ ነው። ስለዚህ እንደዚህ አይነት የሰው ባህሪ ነው። እንደዛ ላርግ ብለው ላይሆን ይችላል።
ሁለተኛው ነገር ደግሞ ነገሮችን የማጋነን ነገር። አሁን ለምሳሌ አንድ እርግጠኛ መሆን የምትችው ነገር ልጆች ጨዋ አይደሉም፣ አይሟሙም። የሚገባውን ነገር ታደርጊላቸዋለች፣ ግን በጣም ሰርቫይቨሮች ናቸው። አንድ ቀን ስላለቀሱ፣ ትንሽ ስላልተኙ፣ ነገር ስላልበሉ፣ በጎን ተኝተው ስላልተመቻቸው ውሃ አይደሉም፣ አይሟሙም። አሁን ብዙዎቻችን ያው እንደ ሀገራችን ዶሮ ጭረን ያደግንባቸው በቃ ሂውማኒቲ ሰርቫይቨር ነው። ደግሞ ከአዳልትስ በላይ ሰርቫይቭ የማድረግ ካፓሲቲ ያላቸው ልጆች እና አንዳንድ ጊዜ ሁሉም ነገር በቃ በመስመር ለመስራት መሞከር ራስ ላይ በርደን ማብዛት ነው። ልጆች ነፃነት ሰጥተናቸው እንዳይጎዱ እየተንከባከብናቸው ካደረግን ብዙ ፐርፌክሽን የሚባል ነገር የለም። ስለዚህ እንደዚህ አይነትም መካሪዎች ይኖራሉ። ሌሎች ደግሞ አሉ ተይው ምን ይሆናል ልጆች እንደፈለገ ያድጋሉ ብሎ ደግሞ በጣም ቱ ኬርለስነትን ደግሞ እንትን የሚሉም ያው ኮንፈርት አይሰጡሽም። እነሱ ሊያረጋጉን አስበው ይሆናል። እንግዲህ በጣም የተወሰነ ሰው ነው ወይም ሞዴሬት ሆኖ በጣም ያልተንዛዛ በጣም ደግሞ ግዴለሽ ያልሆነ ምክር የሚሰጠው እና ሌላው ትልቁ ችግር እኛ ባህል ላይ ተመካሪ ጠፋ እንጂ መካሪ ሁሉም ሰው መካሪ ነው። ሁሉም ሀሳብ አለ። ሁሉም ኤክስፐርት ነው። ሁሉም የሆነ ቀጠላ ቀጠላ ያውቃል። ወይንም ደግሞ የሆነ እንትን ምንጥሉን አስቆርጪው፣ እንትኑን አርጊው፣ እንደዛ አርጊው፣ አምጪው፣ በጥሹ፣ ቀጥዩ የሚለው ነገር ስላለ ያንን ነገር ዝም ብሎ እንደው ለበዓሉ ድምቀት የተደረገ ጨዋታ አድርጎ ከመውሰድ ውጪ የሁሉንም ሰው ምክር ሲሪየስሊ መውሰድ አስፈላጊ አይደለም። ዋና ዋና ምክሮች ከጤና ባለሙያ ሜቢ በጣም ኤክስፒሪየንስድ ሆነው ሞዴሬት ከሆኑ አያቶች ወይም እናቶች የምንወስዳቸው ነገሮች ሊኖሩ ይችላሉ። ከዛ ውጭ ግን ያው ሰው መምከር ግዴታው ነው የሚመስለው። ሰዎች ሳይከፈላቸው እዚህ ሀገር ከሚሰሩት ስራ አንዱ ግን ያ ምክር ካውንስሊንግ አይደለም፣ ያው ጀስት ኦፒኒየን ነው። ሰው ሁሉ ኦፒኒየኑን ሰጥቶች ነው የሚሄደው። የኦፒኒየን ሳጥን እና የምክር ሳጥን መለየት ነው እንግዲህ አንዱ ጥቅም። እና ሰዎች በቃ መጥተው ሳይመክር የሚሄድ ሰው የለም። በቃ አንዱ ቀጥዩ ያለሽን ሌላው ሰው እንደ መበጠስ ነው ያለብሽ ብሎ ይሄዳል። ስለዚህ ያንን ነገር እንደው ለበዓል ድምቀት የተደረገ ጨዋታ አድርጎ መውሰድ ነው። ከዛ ውጭ የራስሽን መንገድ በአብዛኛው የመጀመሪያ ልጅ ከሆነ የጠያቂያችን አላቅም ትንሽ ሊያስቸግር ይችላል። ብዙ ገዛ ግን በቃ ልጆች ያድጋሉ። በቃ ልጆች የተፈጠሩት ለማደግ ስለሆነ በጣም መጨነቅ ብዙ አያስፈልግም ለማለት ነው። ሲሪየስ የሆኑ ነገሮችን ደግሞ ኦን ታይም አድሬስ ማድረግ። አሁን ላይ ካለው ጀኔሬሽን አንጻር ያው አንዱ መካሪ ስልካችንም ነው። አዎ አንዳንዴ ይሻላል ከሰው መካሪ። ያው ብዙ ነገሮች ላይ አሁን ፖስትፓርተም ዲፕሬሽን ብለሽ የሚያሳይሽ ነገሮች ይኖራሉ የተለያዩ። እንግዲህ ምንድነው ምክሮቹ ኢንፎርሜሽኖቹ አቬለብል ናቸው። ኢንተርፕሬቴሽኑ ላይ መጠንቀቅ ያስፈልጋል እና ፕላስ ኦል ካይንድስ ኦፍ አድቫይዝዝ አሉ። ሁነኛ የሆኑ ሴንተሮች ወይም ደግሞ ኤክስፐርቶች ዩቲዩብም ላይ ይኖራሉ። ጥሩ ግን ብዙ ጊዜ አንዱን ምክር ይዞ ከመሮጥ የተለያዩ አይነት ሀሳቦችን ባላንስድ የሆነ ለምሳሌ አሁን በኤአይ ጊዜ ስላለን ጉግል ላይ ገብተሽ ኤአይ ሴክሽኑ ላይ ፖስትፓርተም ዲፕሬሽን እንደዚህ አይነት ነገር አለ እና ጠቃሚ የሆኑ ያልሆኑ ነገሮች ምንድን ናቸው፣ ይህን ነገር ለማስታገስ በራሴ ማድረግ የምችለው ከሰዎች በሕክምና ብሎ ያሉትን ጥናቶች የሚያሳዩትን በጠቅላላ ሪቪው አድርገህ ሰመራይዝ አድርገህ በነጥብ በነጥብ ካልሽ ወደ ካውንስሊንግም ለመሄድ ካለብሽ ካውንስሊንግ ሂጂ። አንዳንድ ምክሮች ይሰጣል። ስለዚህ እኛ እድለኞች ነን። ጉግል ከማድረግ የተሻለ ቱል አለ እጃችን ላይ። ግን ብዙ ያልተማረው ወይም ደግሞ ለቴክኖሎጂ ፎሬን የሆነው ብቻ ሳይሆን የተማሩ ሰዎችም ቀላል ነገርን አይጠቀሙም ብዙ ጊዜ። ሪላያብል ከሆነ ቦታ ምክርን መውሰድ አዎ ያ እንግዲህ ይሄ አንዱ ጥቅሙ የብዙ ነገሮችን አመጣጥ ነው። ከዛ ካላረካን ደግሞ አሁን እንደዚህ ነጥቦች የማይቀበሉ ጥናቶችና ኤክስፐርቶች ካሉ የእነሱንም ደግሞ ፐርስፔክቲቭ ብለሽ መጠየቅ ትችላለሽ። ጉግል ብቻ የነበረበት ጊዜ ላይ ይመስለኛል ቸስት ፔን ከተባለ በቃ ሀርት ሞት ይዘረዝራል። ምንም አናሊቲካል ካፓሲቲ የለውም። አሁን ግን አይ ቲንክ ሞር ኦር ለስ ጥያቄሽን እየጠየቅሽ ሪፋይን ማድረግ እና ኦልሞስት ላንች የሚሆን ምክር ወደ ማግኘት መሄድ የሚቻልበት ጊዜ ላይ ነን ብዬ አስባለሁ። አንድ ቢነሳ ጥሩ የሚሆን የሚመስለኝ ሀሳብ አሁን በተለይ በውጭ ሀገር ውስጥ እንደዚህ የወለዱ ፓረንቶች እንደ ሰፖርት ግሩፕ ነገር ብዙ ቦታ ላይ የተለመደ ነው። ወይ በሚሄዱበት ሐኪም ቤት ሊሆን ይችላል፣ የእርግዝና ፕሮሰሱን ከማገዝ አንጻር፣ ለወሊድም ከማዘጋጀት አንጻር። ከዛም በኋላ እንደ ሰፖርት ግሩፖች አሉ። ጥቂት እዚህም ሀገር ያሉ
የሰማኋቸው አሉ፣ ግን በደንብ በብዛት የተለመደ ነገር አይደለም። ሊጠቅም ይችላል። አሁን በእኛ ኮንቴክስት እንዴት እሱን ልናደርግ እንችላለን የሚጠቅም ከሆነ? አይ ቲንክ በጣም ጠቃሚ ነው። እነሱ ወደዛ የመጡት እንግዲህ አሁን እኛ ኖሮን የማንጠቀምበትን ማህበራዊ ኔትወርክና ቡና የሚያጣጡ ጎረቤቶች፣ የስራ ጓደኞች፣ አያት፣ ቅድመ አያት፣ አክስት፣ ኦል ዲስ እንትን እህቶች ምናምን የለም እነሱ ጋር። ስለዚህ ያንን አርቲፊሻሊ መፍጠር አለባቸው። አሁን እኛ ጋር ይሄ ኖሮ አለመጠቀማቸው፣ የእኛ ደግሞ ቱማች ያየሽ ግሩፕ ስለሆነ በሳምንት 2 ሰዓት ከሆነ 3ኛው ሰዓት ላይ ቤትሽ አያስቸግሩሽም። የእኛ ከነ ፓኬጁ መጥተው ከቤት ላይ ወጡ ይችላሉ እና ከመካሪነት አልፎ ወደ ገራፊነት ሊያድጉ ይችላል። ያው በምክር በንግግር በጣም ያስቸግሩሻል። ፕራይቬሲ ደግሞ ብቻሽን መሆን ስትፈልጊ አታገኙም። እኛ ግን ከነ ኮተቱ የእኛ ጥሩ ነው። ያንን ፕሮፐርሊ መጠቀም ነው። እንግዲህ አንዳንዴ ባውንደሪ የሚባለውን የብዙ ግንኙነቶቻችን ድንበር የለሾች ስለሆኑ አሁን ደግሞ ትንሽ ድንበር ማስተማር ለሰዎች። ለምሳሌ አንዳንድ ሰዎች አሁን የማውቃቸው ጓደኞቻችን ወይም ሰዎች አዳዲስም ያለው ጀነሬሽን ላይ ሲወልዱ የመጀመሪያው 3 ቀን ማንም ሰው እንዳይመጣ ይከለክላሉ። ሆስፒታልም ከሆነ ያሉት አበባና ካርድ አስቀምጠው እንዴት በቃ ፈርስት 3 days ኮር ፋሚሊ ብቻ ይላሉ። እንግዲህ ያው ብዙ ሰው ደስ ላይለው ይችላል። በተለይ ሰርጂካሊ ከወለዱ ወይም ዲፊካልት ሌበር ከሆነ 2-3 ቀን ሪከቨር ካረጉ በኋላ ለቤተሰብ፣ ከዛ ሳምንት ከሆነ በኋላ ለጓደኛ ክፍት ያደርጋሉ ቤታቸውን። እሱም ጥሩ ነው። አንዱ የመጀመሪያው ፊው ዴይስ ላይ ነው እነዚህ ህመሞች በጣም የሚጎሉት። አንድ ሳምንቱ ቱማችም ቱሊትልም እገዛ መጥፎ ነው። ቅርብ ጊዜ ሰማሁት አንድ ባለቤቱ የወለደች ሰው ሆስፒታል ላይ ጥበቆቹን ጨምሮ ከፍሎ ማንም ሰው እንዳይገባ እና እኔና እናቴ ወይ እኔና የእሷ እናት እንደዚህ ብቻ 2-3 ሰው ብቻ ይግባ፣ ሌላው ሰው ተከልክሏል በልልኝ ምናምን ብሎ ከፍሎ የእሷን ፕራይቬሲ ለማስጠበቅ ማለት ነው። እና ይህንን የሚያነሳሁት ያው አሁን ባልና ችግሩ ደግሞ የእሱ ከፍለው ደግሞ እነሱ ጨምረው ክፍያው በክፍያ በሽረው እንዴት ገባችሁ ሲል አይ አርሶ ብቻ ይግቡ ብሎ ተጠበቀው። ግን የትዳር አጋር ያለበት አይነት ሁኔታ ውስጥ ከሆነ ፓርትነሩ ምን ማድረግ ይችላል? አሁን ያው የእርግዝናውን ፊዚካል የሆነውን አስፔክት እናትየው ናት ብዙውን ነገር የምትሸከሙ። ግን ባል ያለበት ሁኔታ ውስጥ ከሆኑ ምን ማድረግ ይኖርባቸዋል? አሁን ከፖስትፓርተም ዲፕሬሽን አንጻር እንዴት እናየዋለን? አይ ቲንክ እንግዲህ ፕሪኤግዚስቲንግ ወይንም ደግሞ ቤዝላይን ካላቸው የግንኙነት ደረጃ ልጅ ስለተወለደ አዲስ የሚፈጠር ነገር በአብዛኛው አይኖርም። ስለዚህ ዋናው ግንኙነታቸው ላይ ሰርተው ጥሩ ጓደኞች መሆንና ይሄንን አብረው የሚጓዙት። ስለዚህ ፕሪፓርታል ቪዚቶቹ ላይ ከመወለድ በፊት ያሉ አንቲናታል ይባላል ጉብኝቶች ላይ የመገኘት ያሉትን ነገሮች አንደርስታንድ የማድረግ በወሊድ ጊዜ እዛው አብሮ አሁን ኢትዮጵያ ውስጥም ይፈቀዳል ባል መግባት። ስለዚህ ገብቶ ያንን ፕሮሰስ ማወቅ ከዛ ፖስትፓርታል የመጀመሪያው ፊው ዴይስ ላይ የተሻለ እንቅልፍ እንድታገኝ ወይ እሱ ወይንም እናት ወይም ሌሎች የቅርብ ሰዎች የሚመረጠ የእሷ ዘመዶች ያንን ትንፋሽ ቢሰጧት ቶሎ ሪከቨር አድርጎ ለመምጣት ይቻላል። ግን ያው ኢንቮልቭድ መሆን እና መነጋገር፣ መደማመጥ፣ አንዳንድ ኢሞሽናል ሞመንቶችን እንደ ፐርሰናል አለመውሰድ፣ ሳም አለዋንስ እና ስፔስ መስጠት በኋላ የሚስተካከል ነገር ስለሆነ ክሊኒካሊ ደግሞ ዲፕሬስድ እና በሌላ ሌቭል ከሆኑ ያንን ነገር አንደርማይን ሳያደርጉ ክሊኒካል አቴንሽን ወይም ሕክምና ቦታ ወስዶ ለልጅም ሴፍቲ ከሌለ ለእናትም በዛ ሱሳይዳል የመሆን ቴንደንሲ ካለ ሲሪየስ ነው። ራሳቸውን ይገላሉ። ብዙ ሀፕን ያደርጋል። ልጅም ሊገሉ ይችላሉ። ስለዚህ ያንን ሲሪየስሊ ወስዶ ክሊኒካል ሕክምና እገዛ ኮንቲኒየስሊ ሰው አብሮ መሆን አለበት። እሱን ማድረግ ግን ይሄ ሁሉ ደግሞ ያልፋል። እየጠቀለልነው ስንመጣ ጠያቂያችን ከሌሎች ሰዎች ብዙ ስሜታዊ ድጋፍ እንደሚጠብቁ ግን እንደማያገኙ እና ያንን ኤክስፔክት ማድረግ ወይ መጠበቅን እንዴት መቀነስ እችላለሁ የሚል ሀሳብ አንስተው ነበርና ፖስብል ነው? አንዱ ያው ኤክስፔክት ማድረግ ምንም ችግር የለውም፣ ነውር የለውም። ግን ለሁለቱም አውትካም መዘጋጀት ጥሩ ነው። ሌላ ኤክስፔክቴሽናችንን ደረጃ መስጠት ከባል ወይም ከእናት
ወይም ከቅርብ ጓደኛ የምንጠብቀውና ደረጃው እየራቀ ሲሄድ ኤክስፔክቴሽኑን መቀነስ። የራስም ሰዎች ሲሆኑ ደግሞ ኦልሬዲ ፕሪኤግዚስቲንግ ወይም ከወሊድ በፊት ካለን ግንኙነት የተለየ ስለማይፈጠር በዛ ልክ መጠበቅ መጥፎ አይደለም እና ግን አንዳንድ ጊዜ ሆፕ ፎር ዘ ቤስት እና ፕሪፔር ፎር ዘ ወርስት የሚባል ነገር ይረዳል። ሁሌም ሰው ፖዚቲቭ ኤክስፔክቴሽን ጥሩ ነው። ስለዚህ ኤክስፔክቴሽኑ ፖዚቲቭ መሆን ችግር የለውም። ግን ፕሪፔርድ ካልሆንን ሰዎች በራሳቸውም ችግር በተለያዩ ምክንያቶች የእኛን ኤክስፔክቴሽን ዴሊቨር ካላረጉ እኛ አብረን መውደቅ የለብንም። ስለዚህ ኢፍ ዩ አር ፕሪፔርድ ፎር ዘ ወርስት ዩ ካን ሆፕ ፎር ዘ ቤስት። ማለትም ለመጥፎ ነገር ዝግጁ የሆነ ሰው ብቻ ነው በጣም ጥሩ ነገር ኤክስፔክት አድርጎ ላይጎዳ የሚችለው። ለምሳሌ ባል ከስራ መጥቶ ወይም በራሱ ጉዳይ ብዙ እንትን ብሎ ውጣ ውረድ ውስጥ ገብቶ እንደ ትላንትና ጥሩ የነበረው ዛሬ ደግሞ በጣም ወይ ገብቶ ተጠቅልሎ ቢተኛ ፐርሰናል ላይሆን ይችላል። እናት ቢቀሩና ምናልባት ሌላ ልጃቸው ታማ ወይም ደግሞ ሌላ ትንሽ ነገርም ለኛ ሲግኒፊካንት ባልሆነ ነገር ዛሬ አልመጣም ቢሉ ያ በጣም ጓደኛ ጋር ስለዚህ ሌሎች ሰዎች ህይወት አላቸው፣ የራሳቸው ችግር አላቸው። እሱን ካሸንፈው ነው የኛን ኤክስፔክቴሽን ሚት የሚያደርጉት። ስለዚህ እነዚህን ሁሉ አስቦ ሁል ጊዜ ኦኬ ሆፕ ፎር ዘ ቤስት ግን ፕሪፔር ፎር ዘ ወርስት። ያው ወርስቱ ነገር ቢሆን በጣም እንዳንጎዳ ያደርገናል። ከወርስቱ መልስ ያሉት ነገሮች ሁሉ ብዙ አይከብዱም ማለት ነው። ለጠያቂያችንም ራሳቸውም ካሉበት ሁኔታና ከገለጹልን አንጻር የተሻለ እንዲያዘጋጁ ይጠቅማቸዋል። ይጠቅማል። ሁል ጊዜ ሆፕ አድርገን ጥሩ ነገር ከሆነ ደስ ብሎ እናልፋለን። ግን ፎር ሜኒ ሪዝንስ ሌላው ደግሞ ራሱ ዲፕሬሽኑ ሰዎች ጥሩ ቢያደርጉም ጥሩ ቢሉም አጨልሞ ሊያሳየን እንደሚችልና ሁሌ ከዛ የተደረገው ሳይሆን እኛም ደግሞ ነገሩን የተረዳንበትና የተረጎምንበት መንገድም ሊሆን እንደሚችል በማሰብ የተወሰነ አለዋንስ ለሱም መስጠት ያስፈልጋል። አንዱ አይ ቲንክ ይሄ አጠቃላይ ፖስትፓርተም መውለድ ጋር ተያይዞ ሆርሞናልም ኤሌመንት አለው ብዙ ባዮሎጂካል ነው። ምክንያቱም ኢስትሮጅን፣ ፕሮጀስትሮን በአጠቃላይ ካልሚንግ ኢፌክት ያላቸው ሆርሞኖች ናቸው። ሌሎችም ሆርሞኖች አሉ። እነዚህ ሁሉ ያ ስራቸውን ስለሚጨርሱ በአንድ ጊዜ ነው ዲፕ የሚያደርጉት ወይም የሚወርዱት። ከዚህ እንደገና ወደ ኖርማል ነን ሪፕሮዳክቲቭ ሳይክል ወይም ደግሞ ከእርግዝና ፌዝ ወደ እርግዝና ወደ አልሆነው ስንሄድ የሆርሞን ሌቭላችን ይስተካከላል፣ ግን ጊዜ ይፈልጋል። ከዛ ውጭ በጣም ስትረስፉል ታይም ስለሆነ አድሬናሊኑ፣ ኮርቲዞሉ እነኚህ በጣም በቃ ኤነርጂ የሚሰጡትና ፔን የሚያጠፉት ሆርሞኖች ሁሉ በጣም ማሲቭሊ ስለሚለቀቁ በምጥ ፕሮሰስ ውስጥ እንደገና ብዙ መድኃኒቶችም ለፔንም ለምንም ስለሚሰጥ ያ ሁሉ ኢፌክት አንዴ ሲጠፋ ኬሚካል ቮይድ ይኖራል። እንግዲህ ያ ምጡም ስለሌለ እርግዝናውም ስለሌለ እነዚህ ሆርሞኖች ሁሉ በድሮ ዶዝ አይፈቀዱም። ስለዚህ አሁን ስለሌሉ በሚኒማል ዶዝ በሚኒሞ እንደሚባለው በዛ ደግሞ ለመሄድ እስኪለመድ እና ሌቭል ዳውት እስኪሆን ድረስ ወይም እስኪስተካከል በገንፎ ነው የሚኖረው ማለት ነው። እንግዲህ ሌሎችም የወለዱ አድማጮች ካሉ የረዳቸውን ነገር ያሳለፉትን ልምድ ቢያጋሩ ጥሩ ማህበረሰብ ይሆናል። ስለዚህ ኮሜንት ላይ ያሉ የተለያዩ ሀሳቦችን ማንሳት ይቻላል ማለት ነው። የዛሬውን ጥያቄያችን እንግዲህ ሰፋ አድርገን የጠያቂያችንንም ያሉበትን ሁኔታ ብቻ ሳይሆን ሌሎችም እንደ ጠያቂም ሆኖ የሚሄድ ባልም የሆነ ከዚህ በፊት ወልዶም የሚያውቅ ሰው እንዲህ ሁሉም ጠቅለላ አድርጎ ሀሳብ መስጠት የሚችልበት ስለሆነ እንድትሰጡ እንጋብዛቸዋለን። ሌሎች ጥያቄዎች ላላቸው አድማጮቻችን ሁሌም በራችን ክፍት ነው። በ0911505050 ላይ በቴሌግራም ወይም በዋትሳፕ ጥያቄዎቻችሁን ብትልኩልን እናገኛቸዋለን። በethiomindset@gmail.com ብትልኩልን ጥያቄዎቻችሁን እንደዚህ ማቅረብ እንችላለን ማለት ነው። ሌሎችም ከዚህ በፊት በነበረው ክፍል ላይ ኮሜንት ላይ ጥያቄ ያነሱ ከሌሎች አድማጮች መልስም የምትቀበሉበት መንገድ ስላለ እንደ ኮሚዩኒቲ እንድታስቡት ነው ማለት ነው። ይህን ካልን የዛሬውን ክፍል በዚህ መጨረስ እንችላለን። ጥሩ ነው። ለጠያቂያችን መልካም እድል እንመኛለን።